መተሻለ? አዎ መጣሁ። የት ሄደ ነው? አንድ ጓደኛዬ ደውሎልኝ እሱን ለማግኘት ወጥቼ ነው። ጥሩ ነው የኔ ፍቅር። ዛሬ ግን ካንተ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። ይቻላል፣ ግን መጠጣት የሚባል ነገር የለም። አማንዬ ደግሞ ካልጠጣ ምኑን ተዝናና ነው? ሳይጠጡ እኮ መዝናናት ይቻላል። እንዴ እንዴት ነው ደግሞ ሳይጠጡ ዘና ማለት? ቆይ በምን ልዝናናልክ? ለምሳሌ አሁን ቤት ውስጥ ቡና ማፍላት፣ ከዛ በኋላ ጭስ ምናምን ማጫጨስ፣ ፈንዲሻ ማፈንዳት፣ ከዛ በኋላ ቆንጆ ፊልም ከፍቶ ማየት። ያለ መጠጥ ነፃ የሆነ ጊዜ እናሳልፋለን ማለት ነው። በፍጹም እኔ በፍጹም ፈታ አያደርገኝም። ከእኔ ጋር ቆንጆ ጊዜ ማሳለፍ አይደል እንዴ ፈልግሽው ነው ወይስ መስከር ፈልገሽ ነው? እኔ አሁን ያማረኝ ከአንተ ጋር መጠጣት መዝናናት ነው ያማረኝ። እኔም ከአንቺ ጋር ዛሬ ቆንጆ ጊዜ ማሳለፍ ፈልጋለሁ፣ ግን ደግሞ መጠጣት አልፈልግም። ምን ችግር አለው የኔ ፍቅር? እባክህ ለእኔ ስትል። አይ አልጠጣም። አንቺም ጠዋት ቤተክርስቲያን ደርሰሽ አይደል እንዴ መጣሽው? ከዛ መጥቶ መጠጣት ደግሞ ጥሩ አይደለም። አምሮኝ እኮ ነው የኔ ፍቅር። እውነት ቃልዬ፣ እኔ አልጠጣም። ከፈለግሽ ግን ፊልም ማየት እንችላለን። እሺ፣ ከባዶ መቼም ይሻላል። ሰርኬ ሰርኬ። አቤት። እስቲ ቡና ነገር አፍልኝ። መጀመሪያ ግን ምሳሌ። እሺ አማን፣ አንተ ደግሞ የምናየውን ፊልም አዘጋጅ። በእኔ በኩል ቆንጆ የሲኒማ ምሽት ለማሳለፍ ዝግጁ ነኝ። እሺ በቃ እኔ ልብስ ቀይሬ ልውጣ። እስከ ነገ አይደል እንዴ ያልከኝ? እመነኛ አዴ፣ ምንም ነገር አይፈጠርም። እንደምንም ብዬ እመጣለሁ። እንዴ ይሄማ በፍጹም አይሆንም። ምን ሆነሃል? በዚህ ሌሊት እንውጣ ብላት እሺ ብላ ትከተለኛለች እንዴ? አንዴ እኔን እመነኝ፣ አመጣልሃለሁ ስለ እንዴ አዴ ምን ሆነሃል? ይሄ ሁሉ እኮ የኔ ጥፋት ብቻ አይደለም። አዴ ነገሮች ጥሩ አልነበሩ። ሁሉንም ነገር ደግሞ አንተም አይተኸዋል አይደል እንዴ? ቆይ እኔ ምን ማድረግ እችላለሁ በዛ ሰዓት? የመጀመሪያው ላይ አንተም ቢሆን አይተሃል አይደል እንዴ? ነግሬሃለሁኝ እኮ አዴ፣ ከቤት የማስወጣበት ምንም አይነት መንገድ አልነበረም። አዳነ ባይሳካስ ብዬ እንዴት ነው የማስበው? አማኑን አታልዬ እኮ ሳስወጣ ሰርክ የማይሆን ቦታ እንደምወስዳት በጣም እርግጠኛ ነበረች። ሰማለህ፣ አሁን ላይ ማንም ላይ እርግጠኛ መሆን አልችልም። ታውቃለህ፣ እርግጠኛ ነኝ ብዬ ሳደርግ ብዙ ነገሮች ተበላሽተውብኛል። እስቲ ይኸኛውን ለማድረግ እንኳን በጸሎት እንጀምር። ኧረ በስመ አብ በል እንዴ! እንዴት ነው ለሰይጣን የምጸልየው?
ሳስበው ራሱ በጣም ነው የሚያስፈራው። የፈለግሽውን አድርጊ፣ ብቻ በምንም መንገድ ይሄ ነገር እንዲሳካ አድርጊ። እሱም በኔ ጣለው። የምሬን ነው የምልህ። ቻው፣ ደህና እደር። እንደኔ ፍቅር ምን ነው? ስነቃ ከጎኔ ሳጣሽ እኮ ደነገጥኩኝ። የት ሄደሽ ነው? ሽንት ቤት ሄጄ እኮ ነው። ምን ነው አልተኛም? እንደኔ ፍቅር ስልክሽ ሲጠራ ቀሰቀሰኝና ማን ነው በዚህ ሰዓት የሚደውልልሽ? ዘመዴ ደውሎልኝ እኮ ነው። ግን አሁን ሽንት ቤት ሆኜ ነበር ያልሽኝ እኮ። ሽንት ቤት ሆኜ እኮ ነው እያወራሁት የነበረው። አይ ኪችን ነበርሽ ቃል። ምን እየሆንክ ነው አማን? እየተከተልከኝ ነው እንዴ? አይ እየዋሸሽ እንደሆነ እንዳወኩኝ እንድታውቂ ነው። እሺ እና ምን ይሁን? ቆይ እኔ የምልህ እኔም መከታተል ይሄን ያህል አስፈላጊ ነው? አዎ አስፈላጊ ነው። አንቺ እኮ ህይወቴ ነሽ። ከዚህ በኋላ ላለው ህይወቴ እኮ ከአንቺ ጋር ነው መሰረቱ አይደል እንዴ? ጥሩ ነው። ስለዚህ ምን እያደረግሽ እንደሆነ ማወቅ አለብኝ። ልክ ነህ። እና አሁን አወቅ? አላውቅም፣ ግን የሆነ ነገር እንደዋሸሽኝ ግልጽ ነው። ቃል ቆይ ምን እያሰብሽ ነው? ማን ነው እሱ በዚህ ሰዓት የሚደውልልሽ? ማን ነው ማለት አልገባኝም። ማን ነው የሚደውልልሽ? ማንን ነው የምታናግሪው በዚህ ሰዓት? ቆይ እሺ ከኔ ሌላ ለሌላ ሰው አለሽ? ምን ያስቅሻል? እውነቱን እንድትነግሪኝ እኮ ነው የጠየቅኩሽ። በጣም ትገርማለህ አማን። ቆይ አሁን መቀናቱ ነው? ለምን አልቀናም ቃል? ሚስቴ እኮ ነሽ አይደል እንዴ? ቆይ በድብቅ ስትንቀሳቀሺ ሳይ ሰላም የሚሰጠኝ ነው የሚመስልሽ? ይቅርታ የኔ ፍቅር፣ የምር እንዲሰማል ብዬ አላሰብኩም ነበር። በጣም ይቅርታ አድርግልኝ። ይቅርታ እንድትጠይቀኝ አይደለም ቃል፣ እውነቱን እንድትነግሪኝ ነው። ማን ነው የደወለልሽ? አማን ዘመዴ ነው። ዘመድሽ በዚህ ሰዓት ለምን ይደውልልሻል? ሰርኬን ያመጣልኝ ዘመዴ ነው። እና ደግሞ የሰርኪያት በጣም ታሟል። ለሳቸው ለሕክምና ትንሽ ገንዘብ ያስፈልጋልና ላኩላቸው ነው የሚለኝ። እንዴት በዚህ ሰዓት ደወለ? ሰርኬ ይሄንን ነገር ታውቃለች? አይ እኔ ራሷ ነው የሰማሁት፣ ገና አልነገርኳትም። ቃል እየዋሸሽኝ አይደለም ብዬ ልመን? አማን ደግሞ ቆይ እኔን ያላመንክ ማንን ልታምን ነው? እና ለምን ትዋሽኛለሽ ታዲያ? ኦ የኔ ፍቅር፣ ቆይ እኔ ካንተ ሌላ ማን አለኝና ነው ሌላ ሰው ጋር የምሄደው? የኔ ፍቅር ዝም ብለህ መኔ። ከዚህ በኋላ ግን እንዳትዋሽኝ እሺ? እኔ ቅናተኛ። አሁን ግን ጥቅፍቅፍ ብለን እንተኛ። ሄሎ ሄሎ፣ ሶሲ አይገርምም? እራሱ ነው ማለት ነው። አንቺ ልጅ ምን ሆነሻል? ማን ነው እሱ? ስለምን ነው የምታወሪው? ቲና ጋር ደውዬላት ስልኳ አይሰራም። ምንድን ነው ሶሲ? የካሌብና የበላይ ገዳይ እራሱ ነው። ማናቸው ካሌብና በላይ? አራት አጨናንቅኝ። አንዴ ግልጽ አድርገሽ ንገሪኝ። እሺ ስማኝ ላስረዳ። እሺ እየሰማሁሽ ነው። ቃል ከሆነ ሰው ጋር ትሰራ ነበር። ካሌብ ይባላል። እንደዚህ ሴቶችን አምጥቶ ለባለ ሀብት ነበር የሚሰጠው። በላይ ማለት ደግሞ የቲና አባት ነው። ሁለቱም በአንድ ቀን ነው የተገደሉት። ማን ነው የገደላቸው? እስካሁን አላውቅም ነበር። አሁን ግን ነገሩን ሳገጣጥም ገዳዩ ይሄ ሰርኬን ያመጣ ሰውዬ መሆን አለበት። ለምን እንደዛ ጠረጠርሽ? ምን አየሽበት? ምክንያቱም የዛን ጊዜ አስፈላጊ ፋይል ጠፍቶ ነበር። ያ ፋይል ደግሞ የካሌብን አለቃ ነበር የሚያጋልጠው። ስለዚህ ካሌብ እንደሞተ ፋይሉ ወዲያውኑ ነው የጠፋው። ስለዚህ ፋይሉን የወሰደው የካሌብ አለቃ ይህ ሰውዬ ነው ማለት ነው? እሱን ነው እያልኩ ያለሁት። ምክንያቱም ከካሌብ ጋር ተመሳሳይ ስራ ነው የሚሰሩት። ከዛም በላይ ቃልና አዳነ እንዲተዋወቁ ያደረጋቸው የሆነ ገመድ አለ ማለት ነው። እሱም ያ ፋይል ይመስለኛል። ሊሆን ይችላል። ይኸውልህ ያንን ፋይል እንዴትም ብለን ማግኘት አለብን። እንዴ ሶሲ፣ ፋይሉ ከባድ ከሆነ እኮ በስነ ስርዓት ነው ደብቆ የሚያስቀምጠው። ልክ ነህ፣ ግን ያዳነ መጨረሻ በዛ ፋይል ብቻ ነው። ሰርክ ያለችበት ሁኔታ ለዚህ ሰውዬ መጥፊያ ሊሆን ይችላል። እሱ ምንም አላውቅም ብሎ ከካደ ምንም ማስረጃ የለንም። ሰርክ የቃል መውደቂያ ናት። ያ ፋይል ደግሞ ለአዳነ መጥፊያው ነው። እና በምን መንገድ ልናገኘው እንችላለን? እሱ በደንብ ማሰብ ይጠበቅብናል። መጋፈጥ ያለብንን ችግሮች በሙሉ ተጋፍጠን ይህንን ነገር ማግኘት አለብን።
እንደዋል በቃ። እሺ ሄሎ እንዴት ነሽ ሰርኪ? አለሁ እግዚአብሔር ይመስገን። ተሙ ጠፋችሁ እኮ። አዎ ጠፋን አይደል? እዚህ እኮ አንቺ ካለሽበት ችግር ለማስወጣት ጊዜ እየጠበቅን ነው። ተሙዬ እኔ እኮ በጣም እየተጨነኩኝ ነው። ከዛሬ ነገ የሆነ ነገር አደረገችኝ እያልኩኝ ልቤ በጣም እየፈራ ነው። አይዞሽ የኔ እናት፣ ምን ላድርግ ብለሽ ነው? መጥቼ እንዳልወስድሽ እኮ ሀገሩን አላውቀው። ያው ስንደናበር ይይዙናል ብዬ እኮ ነው። ሶስና እንድትረዳን ብዬ ነው። እሱማ ልክ ነህ ተሙ፣ ግን እኔ ፈራሁኝ፣ ተጨነኩኝ እኮ። ምንም እዚህ ውስጥ ሰላም ሊያገኝልኝ አልቻለም። የምበላው ምግብ ውስጥ ራሱ የሆነ ነገር አድርጋ እንዳሰጠኝ ብዬ እየበላው ራሱ አይደለም። ተሰቃየሽ በጣም። እሺ ዛሬ ምን አዲስ ሀሳብ እንዳለ አሳውቅሻለሁ። እባካችሁ ቶሎ በሉ ተሙ። እሺ ሰርኪዬ። በቃ ተሙ እንዳስመጣብኝ እኔ ልዝጋውና ስልኬን ልደብቅ። ለሶስና ደግሞ ንገራት እሺ? እሺ ሰርኪዬ እነግራታለሁ። እሺ ተሙ ቻው። ምንም እንቅልፍ አልተኛውም። እንዲሁ ስጨነቅ ነው ያደርኩት። አዎ ልክ ነህ። ነገሩ በጣም ያስጨንቃል። ግን ደግሞ በዚህ ልክ መጨነቅ አልነበረብህም። ሁሉም ነገር ይስተካከላል። ምኑ ነው የሚስተካከለው? ነገሮች ጭራሽ እየተበላሹ ባሉበት ሰዓት ላይ ምኑ ነው ይስተካከላል የምትይ? አዴ ምንም የተበላሸ ነገር የለም። አዎ ልክ ነህ። ትላንት ተበላሽቶብናል። ግን ተበላሸ የምንለው ዛሬ ካልተሳካልን ብቻ ነው። የዛሬውስ ስለ መሳካቱ ምን ማረጋገጫ አለሽ? ምንም ማረጋገጫ የለኝም። ግን ደግሞ ይሳካል ብሎ ማመኑ የተሻለ ነው። ቃል እስከ ማታ የምታገስበት ምንም ምክንያት የለም። ሰርኬን አሁኑኑ ይዘሻት ውጪ። እኛ በመኪና ነጥቀናት እንሄዳለን። እንዲያዳነ ይሄማ በጣም ትልቅ ችግር ነው። አስበኮ ሰው በማይጠፋበት ሀገር አንዲት ልጅ አንጠልጥለህ ስትሄድ ሰው ዝም ይልሃል እንዴ? እሺ ምን ይሁን? ይኸውልሽ ቃል እኔ በጣም ጨንቆኛል። እኔ የምለው ሰውየው ደወለልህ እንዴ? እስካሁን አልደወለም፣ ግን መደወሉ አይቀርም። ቃል እሱ በዚህ ሰዓት ልጅቷን ለመውሰድ ነው ዝግጅቱን ያጠናቀቀው። የሆነ ነገር ተፈጠረ ብንል ምን ሊል እንደሚችል አስበሽዋል? ዛሬ ምንም አይፈጠርም፣ እመነኛ እንዴ። ዛሬ አንጠልጥዬ በእጅ ነው ማስገባት። ዛሬ ሰርኬን ይዘሻት ለመውጣት የሚያግድሽን ማንኛውንም ነገር እየረገጥሽ መውጣት አለብሽ። ምንድነው ይሄ? መንገድሽን የሚዘጋ ሰው ሁሉ የሚጋፈጠው ጽዋ ይሄ ነው። እስቲ ቆራጥ ሴት ሆነሽ አሳየኝ። እመነኛ ዳነ፣ አሳያለሁ። ቃል አማን እዚህ ምን ታደርጊያለሽ? ቆይ ማን ነው እሱ? አዳነ እባላለሁ። አማን እንዴት ነህ? እግዚአብሔር ይመስገን። ሰርኬን አመጣልኝ አልኩ እኮ። አዳነ የሚባለው እሱ ነው። አስተዋውቃችኋለሁ ስል ቀደማችሁኝ። ማመን አልችልም። አማን ስራህን አቁመክ እኔን እየተከታተልከኝ ነው? እየተከታተልኩሽ አልነበረም። ድንገት በዛ በኩል ሳልፍ አየሁሽ ነው ያልኩሽ እኮ አይደል እንዴ? ውሸት! ይሄ በጣም ውሸት ነው። እኔ ማንን እንደማገኝ ከማን ጋር እንደምውል በደንብ እየተከታተልከኝ ነው። እንደፈለግሽ አስብ። እኔ ግን እውነታውን ነው የነገርኩሽ። እሺ ቃል? እሺ አረጋገጥክ? የፈለግከውን አገኘክ? እባክሽን ተይኝ። እኔ አንቺን እየተከታተልኩሽ አልነበረም። 10 ጊዜ አትደጋገምብኝ።
ደግሞ ከአንተም ሰው ትቆጣለህ እንዴ? እኔ እኮ ነኝ ያፈርኩት። ምንድን ነው የሚያሳፍርሽ? አዋረድከኝ እንዴ? ሰውየው ምን የሚሰማው ነው የሚመስል? ድንገት ስመጣበት ዘመድሽ አይደል እንዴ? ምን ይመስለዋል? ደግሞ የፈለገው ነገር ቢልስ እኔ ምን አገባኝ? አንተ ያመሃል እንዴ? ማወቅ የምፈልገው ነገር ካለ ምንን አትጠይቀኝም? ቆይ እኔ የምልህ እኔን መከታተሉ ለምን አስፈለገ? እሺ በግልጽ ልጠይቅሽ ቃል። አዎ ጠይቀኝ። ምንድነው ማወቅ የፈለግከው? ስለ አንቺ ቃል ሁሉንም ነገር። ምንድን ነው እየዋሸሽኝ ያለሽው? ምንድን ነው የምትሰሪው? አማን በዚህ ጉዳይ እኮ ማታም አውርተናል አይደል እንዴ? በዛ ላይ ደግሞ ስራ እንደሌለኝ ታውቃለህ አይደል እንዴ? ግን አንድም ቀን ገንዘብ ጠይቀሽኝ አታውቂም። እቤት ውስጥም ምንም ነገር ጎሎ አያውቅም። ሴት ነሽ፣ በጣም ብዙ ነገር ያስፈልግሻል። እንዴት ነው ከቤት ሳትወጪ ሁሉንም ነገር ልታሟይ የምትችይው? አማን ከዚህ በፊት እኮ ስራ አልነበረኝ። ቆጥቤ ያስቀመጥኩትን ነው አሁን እያጠፋ ያለሁት። እኔ እንጃ ቃል፣ እምነቴ ጠፍቷል። እንደዛ ከሆነማ በጣም ከባድ ነገር ነው። እኔ እስከማውቀው ድረስ ደግሞ ያለ እምነት ትዳር አይዘልቅም። ምንም አንቺን ማመን አልቻለም። አማን በዚህ ሁኔታ አንተም ሰላም አጥተህ እኔም ሰላም አጥቼ መኖር በጣም ከባድ ነገር ነው። እንዲማ መዝለቅ አንችልም። እና ምን ይሆን እያልሽ ነው ቃል? እንለያይ። እንዴት ነህ ተመስገን? ደህና ነኝ። እንዴት ዋልሽ? ደህና ነኝ። ይቅርታ ትቼዋለሁ። ችግር የለውም። ስራ አይደል እንዴ? ምንድን ነው እየተከፋ ትመስላለህ? የተፈጠረ ነገር አለ እንዴ? ሰርኪ ደውላልኝ ነበር። ደህና ናት? ሶሲ ያለችበት ሁኔታ ጥሩ አይደለም። ቶሎ ልንደርስላት ይገባል። እኔም ሳልሄድ ሳላያት ቀረሁ። እንዳልደውልላት ደግሞ ስልኳ ሁሉ ጊዜ ዝግ ነው። ይሁን እሺ። እና ምን አለች? ምንም አዲስ ነገር የለም፣ ግን በፍርሃት ውስጥ ነው ያለችው። ከዛሬ ነገ ምን ታደርገኝ ይሆን እያለች በስጋት ውስጥ ነው ያለችው። ይሄ ራሱ አይከብድም? እሱ ልክ ነህ። እኔ እኮ ያለችበት ጭንቀት ሳይገባኝ ቀርቶ አይደለም። ግን ደግሞ የተመቸ ጊዜ ካላገኘን ዝም ብለን ነገሮችን እንዳናበላሽ ፈርቼ እኮ ነው። እሱማ ልክ ነሽ፣ ገብቶኛል። ሰርኬ ግን አሁን ጭንቀት ውስጥ ነው ያለችው። ታምኛለሽ? ምግብ ውስጥ የሆነ ነገር አድርጋበት ይሆናል በማለት ምግብ መብላት ራሱ ፈርታለች። እና ይሁን ኑሮ ነው። በጣም ያስጨንቃል። ስለዚህ ነገሮችን በፍጥነት ማስተካከል አለብን ማለት ነው። አዎ ሶስና፣ ምንም የማላውቅም ብቻሽን አደከሙሽ አይደል? እባክሽ ከዛ ቤት የምትወጣበት መንገድ አመቻችልኝ። ወደ ሀገር ይዣት ልሂድ። እሺ በቃ እሞክራለሁ። አንተ ግን አትጨነቅ እሺ? አይ እንዴት ብዬ ላለመጨነቅ እችላለሁ? ጭንቀት ውስጥ ታውቂያለሽ ሶስና፣ ጸጸት ውስጥ ነው የገባሁት። እንዴ የምን ጸጸት ነው ደግሞ ተመስገን? እኔ እኮ ነኝ እዚህ ችግር ውስጥ የከተትኳት። ሰውየውን ራሴ ጠርቼ እኮ ነው ያገናኘኋት። እና አንተ የተሻለ ስለመሰለህ እንጂ ሆን ብለህ እሷን ለመጉዳት አላደረግም። ለምን ትጸጸታለህ? እኔ እንጃ ሶስና፣ ይቺ ልጅ ከዛ ቤት በሰላም ካልወጣች ጸጸቱን አልችለው። ራሴን ይቅር አልለው። ተው እንደሱ አትበል። አንተ በመልካምነት እንጂ በክፋት ምንም ነገር ለማድረግ አላሰብኩም። ስለዚህ ራስን አትውቀስ። ሲቀጥል ደግሞ ሁሉም ነገር ሰላም ይሆናል። እስኪ እንዳትሽ አድርግልኝ። እኔ ግን ፍርሃት ብሎኛል። አይዞህ አትፍራ። እሺ ቻው ቻው። በቃ ሄሎ ሄሎ፣ እንዴት ነሽ ሰርኬ? እግዚአብሔር ይመስገን። ሶሲ ጠፋሽ እኮ። አሁን ማንም የለም እንዴ? አዎ ማንም የለም። ምን ነው ፈልገሻቸው ነው? እኔ እንኳን አንቺ ፈልጌ ነው የደወልኩት። ይዘሽኝ ልትሄጂ ነው? ይኸውልሽ ሰርኬ፣ እንደ ከፋሽ አውቃለሁ፣ ግን ትንሽ ጊዜ ልትሰጪኝ ይገባል። እሺ በቃ የኔ ቆንጆ፣ ምን አይነት ስቃይ ላይ እንደሆንሽ አውቃለሁ፣ ግን ደግሞ ሞክረን መያዝ የለብንም አይደል? አዎ ይኸውልሽ አሁን ሞክረን ከደረሱብን ሁላችንንም ከባድ ችግር ውስጥ ነው የሚያስገቡን። አንቺም ደግሞ ከዚህ የባሰ ችግር ውስጥ ነው የምትገቢው። እሺ በቃ ሶሲ እጠብቃለሁ። ጎበዝ የኔ ቆንጆ። ግን ሶሲ እኔ በጣም እየፈራው ነው። ከጋሽ ጋር ራሱ በጣም ነው የሚጣሉት። ለምንድን ነው የሚጣሉት ደግሞ? እኔ እንጃ ሶሲ፣
እሷም ለምን ትከታተለኛለህ ምናምን ትለዋለች። ጋሼም ደግሞ እንደዋሸችው አውቋል። ስለዚህ እውነቱን ነው ማለት ነው ስለ ቃል የጠየቀኝ። ማን የጠየቀሽ? እሱን ታዩ። እኔ የምልሽ ሰርጌ፣ ቃል ባለፈው ማታ ይዛሽ ወጣችሁ ነበር? እኔ እንጃ ሶሲ፣ አላውቅም፣ ግን የሆነ ቦታ ሊወስዱኝ ነበረ። እና ለምን ቀረ? ሰውየው ተወው መሰለኝ። ይዘሻት ግቢ ብቻ ነው ያላት። አሁን ግን አትፍሪ እሺ፣ ሁሉ ነገር ሰላም ይሆናል። እሺ ሶሲ። አሁን ግን አትፍሪ እሺ፣ ሁሉ ነገር ሰላም እሺ እሺ። ሄሎ ሱስ አሎ፣ እንዴት ነሽ? አለን። ከቤት ደብሮኝ ወጥቼ የሆነ ካፌ ልቀመጥ እያልኩ ነበር። ይቻላል፣ ችግር የለውም። የት ነሽ? እሺ፣ ችግር የለውም። በቃ እልክልሻለሁ። እሺ። እንዴት ነው? ምን ሆነ ነው እዚህ ብቻህን ቁጭ አልከው? እባክሽ ጨንቆኛል ሶሲ። እንዴ ምን ሆንክ? የተፈጠረ ነገር አለ እንዴ? ቃል እንለያይ አለችኝ እኮ። እንዴ ለምን? ቆይ በምን ተጣልታችሁ ነው እስከ መለያየት የሚያደርስ ነገር? እባክሽ ትልቅ ስህተት ነው የሰራሁት። እኔ የራሴን ስሜት ብቻ እየተከተልኩኝ እሷን አስከፋዋት። ምን አድርገን ያስከፋት? ትንሽ ያበዛሁት መሰለኝ ሶሲ። ባለፈው የመድኃኒቱን ስለደበቀችኝ የሆነ ነገር የዋሸችኝ እየመሰለኝ መግቢያ መጫዋን እየተከታተልኩኝ ትንሽ አስጨነቅኳት መሰለኝ። እና ምን አለች? ሳንተማመን መቀጠል አንችልም አለችኝ። ግን እኮ እውነቷን ነው። ሳንተማመን መቀጠል አንችልም። እና ምን አሰብክ አንተ? ይቅርታ ጠይቃታለሁ። እንለያይ ስትለኝ በጣም ነው የደነገጥኩት። እኔ እንደዚህ ያስከፋታል ብዬ አላሰብኩም ነበር። እንዴ ማስከፋትማ ለምን አያስከፋም? ማማን ነፃነቷን እኮ ነው የነሳት። አዎ ሶሲ፣ አሁን ነው የገባኝ። እንለያይ ስትለኝ ምን ያህል እንዳስጨነቅኳት ነው አሁን የገባኝ። እና አሁን ቆይ ምን ልታደርግ አሰብክ? ሶሲ፣ ከቃል ተለይቼ መኖር በጣም ነው የምፈራው። ስለዚህ ይቅርታ ጠይቃታለሁ። ጥሩ ነው። አይሻልም ሶሲ። በተራ ነገር ፍቅሬን ከማጣ ይቅርታ ጠይቂያት እንደ በፊቱ ብንሆን ይሻላል። ልክ ነህ አማን። ግን እንዳትሄድብህ ፈርተህ ነው ወይስ ጥርጣሬ በሙሉ ጠፍቶብህ ነው? እኔ እንጃ ሶሲ። እንደኔ ግን ጥርጣሬን የሚያጠፋልህ ነገር ብትፈልግ ጥሩ ነው። ምክንያቱም መልሰው መጣላታቸው አይቀርም። እሱስ ልክ ነሽ ሶሲ። ሄሎ ሄሎ፣ እንዴት ነህ ጋሽ አዳነ? ይቅርታ አላወኩም። ተመስገን ነኝ። ተመስገን። ኧረ አላወኩም። ተመስገን ነኝ። ከገጠር ነው የምደውለው። የሰርኪ ቤተሰብ ነኝ። ምን አወከኝ አይደል? እኔ እኮ የሰርኪ ድምፅ ሲጠፋብኝ ምን ሆነች ብዬ ነው የምደውለው። ደህና ናት ግን አይደል? የኔ ወንድም ማናት ሰርኬ? ስልኬን ተሳስተሃል መሰለኝ። ይሄ ያዳነ ስልክ አይደለም እንዴ? አዎ
አዳነ ነኝ። ግን እኔ አንተ የምትለው አዳነ አይደለሁም። ስም ተመሳስሎብህ ይመስለኛል። አረ ትክክለኛ አልተሳሳትኩም። ባለፈው ገጠር መጥቶ የወሰድካት የሰርኪ ቤተሰብ ነኝ። ስልክ የላትም፣ በምን ላገኛት? ተጨንቀን እኮ ነው ወደ አንተ የደወልነው። የኔን ስልክ ከየት አገኘኸው? እሱ ረጅም ታሪክ ነው። ግን ሰርኪ ደህና ናት? ለምንድን ነው ድምጿ የጠፋው? ስልክ ተሳስተሃል ወንድም። ከየት አባቱ ስልኬን አገኘው? እንደዚህ ነው ማስጨንቅ። ነገ ከፊት ለፊት እቆማለሁ አቶ አዳነ። የውሻ ልጅ አዳነ፣ ለምንድን ነው እንዳቻከ ጠራኝ? ምን ነው? ምን ተፈጠረ? አዴ ምን ሆነሃል እንዴ? ንገረኝ እንጂ። ዛሬ ማን እንደደወለ አታምኘኝም። ማን ደወለልህ? የሰርኬ ቤተሰብ። አልገባኝም። ቤተሰብ ማለት? ሰርኬን ያገናኘኝ ጎረቤቷ ነገር ይመስለኛል። ድምጿ ጠፋብን፣ ተጨነቅን ምናምን አለኝ። እንዴ ስልክ እንዴት አገኘው? እኔም እሱ ነው ግራ የገባኝ። ስጠይቀው ደግሞ ምንም መናገር አልፈለገም። ወይኔ ጉድ! ቆሻውን አንተ ምን አልከው ታዲያ? እኔማ ተሳስተሃል አልኩት። ግን በዚህ ልክ ስልኬን ፈልጎ ማግኘት ከቻለ እኔ ደግሞ በአካል የት እንዳለው ማግኘት አያቅተውም ብዬ አሰብኩ። እናሻው ምን ማድረግ ነው የሚቻለው? እኔ የምልህ ቆይ አንተ ምን አሰብክ? ይኸውልሽ ቃል፣ ሰርኬን ቶሎ ብለን ካጠገባችን ማራቅ አለብን። ከዛ በኋላ ስንጠየቅ ሁሉንም ነገር ሽምጥጥ እናደርጋለን። አይ እምቢ የሚል አሻፈረኝ እምቢል ከሆነ ደግሞ እሱን ካጠገባችን እናስወግደዋለን። መከታተል ጀመረ ማለት እኛ ስለ ካድነው ብቻ አርፎ ይቀመጣል ማለት አይደለም። የገባንበት ገብቶ ነው የሚፈልገን። ስለዚህ እኛ መቅደም አለብን ማለት ነው። ይሄ የተሻለ አማራጭ ነው። ቆይ ግን እኔ የምልህ በዚህ ነገር ውስጥ ሰርኬ እጁ ያለበት ይመስላል? እንዴት ሊሆን ይችላል? እንዴ አዴ ደውላ እኮ አውርተዋለች። ግን የዛን ቀን እያወሩ እያለ በመሀል ስልኩ ተቋረጠ። አሁን ያልገባኝ ነገር ቢኖር ሰርኬን የሚያገኝበት ስልክ እያለ እንዴት አንተ ጋር ሊደውል ቻለ? ስለዚህ ምልክት ነው ማለት ነው። እኔም እንደዛ ይመስለኛል። እዚህ መጥቶ ሊሆን ይችላል። ይምጣ ብቻ። ይሄ የገጠር ልጅ በሽጉጥ ደፍቼ እዛው የእርሻ ቦታ ወስጄ ነው ጥየው የምመጣው። መጠንቀቁ አይከፋም አዴ። እያንዳንዱን ዙሪያችንን መቃኘት አለብን። ልክ ነሽ። አሁን ባልሽው ሁኔታ ስናስበው ይሄ ሰውዬ እዚሁ አፍንጫችን ስር ነው ማለት ነው። አሁን ግን ብታዩ ታውቋል ይመስለኛል። እዛ ከብዙ ሰዎች ጋር የሚያገናኘኝ እሱ ነው። እንደዛ ከሆነ እያየ ተንቀሳቀስ። እስኪ ሰርኬን አውሪያትና ሁኔታውን ተረጂ። እዚህ መጥቶ ከሆነ ግን እስከ ማታም ቢሆን መታገስ የለብንም። ልክ ነህ አዴ። ቤት ልሂድና ላውራ፣ ከዛን የሚሆነውን አሳውቃለሁ። እንዴት ነው የተከበሩ? እንዴት ነሽ እኔ ቆንጆ? አበሲት እንዴት ነሽ እኔ ቆንጆ? እንዴት ቢሮዬ ድረስ መጣች የሚል የመገረም አስተያየት አየኝ ልበል? አልተሳሳትሽም። አልጠበቅኩሽም ነበር። እንዲህ ነኝ። ሳያስቡኝ ድንገት እከሰታለሁ። ረበሽኩ እንዴ?
ኧረ በጭራሽ የኔ ቆንጆ። ምናልባት ስራ ላይ ከሆንክ ብዬ ነው። ምንም ስራ ቢሆን ካንቺ አይበልጥም። እውነት ነው፣ ከእኔ ምንም ነገር አይበልጥም። ምን እግር ጣለሽ ዛሬ? ትላንት እንደዛ ተጨንቀ ሳይክ ዝም ብል አምላክም አይወደውም። የሆነ ችግር የተፈጠረ መስሎኝ እሱን እንኳን ልጠይቅህ ብዬ ነው። አዎ እንዳንቺ አይነት መልካም ሰው አይጥፋ ብለናል። አመሰግናለሁ ስለ ሀሳብሽ። ግዴታዬ እኮ ነው። አሁን ጓደኛሞች ሆነን አይደል? ጭንቀቴ ግን አሁን እንዴት ሆነልን? ስራው ተስተካከለልን? በመጠኑም ቢሆን ተስተካክሏል። ግን አሁንም ያለበት ሁኔታ ያን ያህል አስተማማኝ አይደለም። ምንም ማግዝ ነገር አለ? አረ በጭራሽ የኔ ቆንጆ፣ መልካም ሀሳብሽ ብቻ ይበቃል። አረ አካበድከው በጣም። እኔም እኮ ለፕሮግራሙ እየተዘጋጀው ነው። ከኔ ጋር የምትሰራውን ስራ ምንም አላበላሽብህም። ሙሉ ለሙሉ እምነትን ጣልብኝ። አፌ ቁርጥ ይበልልሽ። እንደዚህ በልበ ሙሉነት እኮ የሚሰራ ሰው ነው የጠፋው። እኔ አለሁልህ፣ በቃ አትጨነቅ። አመሰግናለሁ የኔ ቆንጆ። ፕራይቬት ስልክ ነው። ሶስም አስደነግጥከኝ እኮ። እዚህ ምን ታደርጊያለሽ? አማን ውጭ ጠብቀኝ፣ ሁሉንም በኋላ እነግርሃለሁ። እንዴ እኔ እኮ ላናገረው ነው የመጣሁት። ወዴት ነው የሚሄደው? እውነቱን ማወቅ ከፈለክ ሹልክ ብለህ ውጣ። አማን እኔ ሁሉንም በኋላ እነግርሃለሁ። እንዴ ሶስና፣ ስለፈጠረ እሺ በል ሂድ። ውጭ ጠብቀኝ፣ እታች እናወራለን። ሶሪ ሶስዬ፣ የኔ ቆንጆ የስራ ስልክ ስለሆነ ነው። ችግር የለውም። እኔ ስራ ልጠይቅህ ብዬ ነው። ልሂድ እንዴ? እሺ በቃ እንግዲህ ሻይ ቡና ግን አላልኩሽም። እኔማ በሻይ ቡና ልፋታ። አታስቢ የኔ ቆንጆ፣ የፈለግሽውን ነገር ጋብዝሻለሁ። ይሻልሃል። በቃ መልካም ቀን። ላንቺ መልካም ቀን። ደውል፣ አትጥፋ። ኧረ እደውላለሁ። ቀላል እደውላለሁ። ሁሌ ነው የምደውለው። ሶሲ ሶስና፣ የቃል ዘመድ ቢሮ ውስጥ ምን ታደርጊያለሽ? አማን እኔ ሁሉንም ነገር መናገር እችላለሁ፣ ግን አንተ የምትሰማውን ነገር መቋቋም ትችላለህ እንዴ? ምንድን ነው የዚህን ያህል አቅም የሚጠይቅ ነገር? ምክንያቱም አሁን የምነግርህ ስለ ቃል ስለሆነ። ስለ ቃል ምንድን ነው እሱ? መጀመሪያ መልስልኝ። አንተ ዝግጁ ነህ ስለ ቃል ለመስማት? አዎ ዝግጁ ነኝ። ምንድን ነው ንገሪኝ። አማን ቃል ከጀርባ የሆነ ፋውል እየሰራች እንደሆነ ብታውቅ ምን ታደርጋለህ? እኔ እንጃ ሶሲ፣ አልመሰለኝም። በጣም ብዙ ተከታተልኳት። ከገዛ ዘመዷ ውጪ ሌላ የምታገኘው ሰው የለም። በቤት ውስጥ ራሱ ቁጭ ብላ ነው የምትውለው። እሺ አማን፣ ቃልንስ ብታጣት ምን ትሆናለህ? ምን ሆናለሁ ሶሲ? ያው የልብ መሰበሩ ጊዜ ወስዶ ማገገም ነው አይደል እንዴ? የመለያየት ህመሙ። አማን ስለ ቃል ብዙ የማታውቀው ነገር አለ። እኔና ቲና ብዙ ጊዜ ልንነግር ሞክረን ነበር። አዎ እሱን አስቤ ነው ባለፈው የጠየቅኩሽ፣ ግን ደግሞ ምንም አልነገርሽኝም። ቃልን በጣም ስለምትወዳት የምነግርህን ነገር ሄደ የምትነግራት ነበር የሚመስለኝ። እና ስለ ቃል የማላውቀው ነገር ምንድን ነው? እሺ በመጀመሪያ ደረጃ ያ ሰውዬ የቃል ዘመድ አይደለም፣ አለቃዋ ነው። የምን አለቃ? ስራ እኮ የላትም አይደል እንዴ? ልክ ነህ አማን። ሁሉንም ነገር አሁን ብነግርህ ምንም አታምነኝም። ስለዚህ አንድ የሆነ ነገር እናድርግ። ምን? እሺ ሁሉንም ነገር አንድ ባንድ አሳይሃለሁ። አንተ ዛሬ ቃልን ይቅርታ ጠይቃት፣ ፍቅራችሁን እንደ ድሮ መልሰው። በዚህ ትስማማለህ?
እሺ እስማማለሁ። ግን አደራህን ይህን ነገር ቃል እንዳታውቅ። አታስቢ ሶሲ፣ በጭራሽ አልነግራትም። ደህና ነኝ እትዬ። እኔ የምልሽ ሰርኬ፣ ዛሬ በጣም እያሰብኩ ነበር። ያ ዘመድሽ ምን ነው ጠፋ? እኔ እንጃ እትዬ። ምን ነው ደነገጥሽ? እኔ እንጃ እትዬ። ዘመድሽ ስትይኝ እኮ ነው የደነገጥኩት። የሆነ ነገር የተፈጠረ ነው መሰለኝ። ቆይ መልሶ አለመደወሉ አላስጨነቀሽም እንዴ? አስጨንቆኛል እትዬ። እና ለምን ደውይልኝ ብለሽ አልጠየቅሽኝም ነው? ወይስ በሌላ መንገድ ትገናኛላችሁ እንዴ? በሌላ መንገድ ማለት? እኔ ምን አውቃለሁ? ወይ በሌላ ሰው ስልክ ደውለሽ፣ ወይ ደግሞ እኔ ስወጣ እዚህ መቱ። እንዴትዬ? ከዚህ ቤት ወጥቼ እንደማላቅ እያወቅሽ በማን ስልክ ደውልለታለሁ? አይ እኔማ በዚህ ልክ ስትረጋጊ ገርሞኝ ነው። በየጊዜው እኮ ደውይልኝ እያልኩ እንዳላስቸግርሽ ብዬ ነው። እንደዛ ከሆነሽ አረ እንደዛ ነው ትዬ። እንዴ ሌላ ምን ይሆናል ብለሽ ነው? እሺ እንደዛ ከሆነ እንደውልላችኋል። መቼ? አሁን ነው? አዎ አሁን። ምን ነው? አይ አሁን እኮ ስራ ስለሚሆን እማዬን አያገናኘኝም ብዬ ነው። ታዲያ ምን ችግር አለው? እሱን ሰላም ብለሽ በዛውም አያትሽ ደህና መሆናቸውን ጠይቀሽ ትዘጊዋለሽ። እሺ አሁን ስልኩን ንገሪኝ፣ እረሳሁት መሰለኝ። 09 ይኸው ሰርኬ፣ ስልኩ አሁንም አይሰራም። ስራ ላይ ሆኖ ይሆናል እኮ። በቃ ማታ እንደውልለታለን ትይ። እሺ ምንም ጥሩ ነገር አልሰራህም ተመስገን። እንዴት በጣም እንዲጠነቀቁና ሴራቸውን በሚስጥር እንዲሰሩ ታደርጋለህ? እኔማ ምን እንደሚል ለመስማት ነበር የደወልኩለት። እሺ ቆይ ምን አለ? ካደኝ። ሰርኬ የምትባል ሴት እንደማያውቅና ስልክ እንደተሳሳትኩ ነገረኝ። ስለዚህ የዛሬዋ ምሽት ለሰርኬ የመጨረሻዋ እንዲሆን አደረክላቸው ማለት ነው። ምን ማለት ነው የመጨረሻ ማለት? አሁን አንተ እሷን ፈልገህ እንደመጣ ያውቃሉ። ስለዚህ ሰርኬን ደግሞ ከነሱ ያርቋታል። እንዴ ወዴት ይወስዷታል? ሶሲ አይዞህ አትደንግጥ። እንኳንም ቀድመ ነገርከኝ። እሺ ምን እናድርግ? እነሱ ዛሬ የሰርኬን መጨረሻ ሲያስተካክሉ፣ እኛ ደግሞ የነሱ የመጨረሻ ምሽት እንዲሆንላቸው እናደርጋለን። ታዲያ በምን መንገድ ይህን ማድረግ እንችላለን? ዛሬ ያለውን ነገር ስረዳው ሁሉም ለዛሬ ማታ ዝግጅት ላይ ያሉ ይመስለኛል። ስለዚህ እኛም ከነሱ በተሻለ መዘጋጀት አለብን። ስለዚህ ምን ለማድረግ አሰብሽ ሶሲ? ቸኩዬ ነገር አበላሽው አይደል? አይ እንዲሁም የሰርኬን ነፃነት ነው ያፋጠንክላት። ለሁለቱም መጨረሻ ቀን እንዲሆን ነው የምፈልገው። አንተ ግን ትንሽ ቆይተ ወደ ቤታቸው ትሄዳለህ። እስኪወጡ ትጠብቃለህ። እኔ ደግሞ እዚህ አዳነ መውጫ መግቢያውን እከታተላለሁ። ስለ ፋይሉ ጉዳይ ምን ለማድረግ አሰብሽ? እሱን አንድ ነገር አስቤያለሁ፣ ግን አልወሰንኩም። ስለዚህ ምሽት የጭንቀት ነች በእኛ ይመስለኛል። በጥንቃቄ መጓዝ አለብን። እሺ አታስቢ። በዚህ ነገር አንድ ነገር ቢፈጠር አደራ ሰርኬን ሀገሯ እንድትገባ አድርጊልኝ። እንዴ ተመስገን ተው እንጂ እንደዛ አትበል። ምንም አይፈጠርም። እሺ ምንም ነገር ላይፈጠር ይችላል፣ ግን ምናልባት አንድ ነገር ከሆንኩኝ ግን ሰርኬን ወደ ሀገሯ ላኪልኝ።
መሄድ ካልፈለገች ግን ከዚሁ አንቺ ጋር አድርጊያት። ምንም ሸክም የምትሆን ሴት አይደለች። ምንም ነገር ትሰራለች። ተው ተመስገን፣ እንደዚህ አይነት ወሬ አታውራኝ። ኡፍ ሲጨንቅ። ሌላ አንድ ነገር ሳትረሽ ንገሪልኝ። እንደምወዳት ንገሪልኝ። በልቤ ውስጥ ገብታ የተቀመጠች ብቸኛዋ ሴት እንደሆነች ንገሪልኝ። ይኸውልህ ይሄ ሁሉ ነገር ሲያልቅ አንተ ራስህ ትነግራታለህ። እሺ እሺ፣ ቻው በቃ። እሺ ምን ሆነሽ ነው? ቆይ እስኪ አንድ ያለ እሺ ምንድን ነው የምትለው? አስከፋሽ አይደል? የኔ ፍቅር በጣም ስለምወድሽ እኮ ነው። እውነት በጣም ተናደድኩብህ አማን። እንዴት በዚህ ትጠረጥረኛለህ? እኔ ታውቃለህ መጨናነቅ ምናምን አይመቸኝም። የማጣሽ መስሎኝ እኮ ስለምፈራ ነው። በጣም ይቅርታ። እንዴ አማን፣ ምንም መተማመን ሳይኖር እንዴት ነው አብሮ መኖር የሚቻለው? ምንም እኮ ሰላም አይኖረንም። ልክ ነሽ። እስከ መለያየት የሚያደርስ መከፋት ውስጥ አስገባሻለሁ እያል ነበር። አስከፍቼሻለሁ። ይቅርታ በጣም እሺ። ይቅርታ ታረጊልኝም የኔ ፍቅር? እውነት ከልብ ተጸጽተህ ነው? አዎ የኔ ፍቅር፣ በምንም ታምር አንቺን ማጣት አልፈልግም። እባክሽ አንድ እድል ብቻ አስጪኝ። እሺ ይቅርታ አድርጌልሃለሁ። አመሰግናለሁ። እወድሻለሁ። እኔም በጣም እወዳለሁ።